ባሏ ይመስለኛል መሳሪያ ሽጦልን ሄደ በገንዘብ አይደለም በቦክስ ስትባል አስረክበን ተመለሳለህ ፖለቲካ አይደለም ሪያሊቲ ያደረጋችሁት ያለ ይሄ ነው ፋኖን የምታስታጥቅ ፓርላማ ላይ የተጠራጠርኳችሁ አሏችሁ 120ዎችን ዋለ ፓርላማ ባሎችን ለሶስት ቀን አስሯቸው ነበር አብይ አህመድ ምንድነው ያጠፋነሲ ተጠራጥሪያችሁ ነው አይናችሁ ደስ አላለኝም አለ አራ አለቃ አንተ መድኃኒትክን ስላልዋጥክ ነው እንጂ ፋኖ እኮ 4 ኪሎ አለ አው ፋኖ የትም ቦታ አለ እኛም የፖለቲካውን ጨዋታ እንጫወታለን ፋኖ እንዲህ አለ እስክንድር እንዲህ አለ ዘመነ እንዲህ አለ ያልካደል ስታጋለን የኖርከው እሚሸጥልን መሳሪያ ጀረናር ተሰማና ሆዳሙ የኦሮሞ ጀረናር እድሜ ልካቸውን መሳሪያ እየሸጡ የኖሩ ደመጠጮች የሚሸጡት መሳሪያው የሚሸጡልን እነሱ ናቸው አበባው ታደሰ ትናንትና ማታ የገዛነው መሳሪያ የሸጠልን እሱ ራሱ ነው አበባው ታደሰ ባህር ዳር ቁጭ ብሎ እናመሰግናለን እንዲህም ይደረጋል እንዴ ለካ የሚጫወትብን ግልገል ነፍጠኛ ነው ብለህድና አበባው ታደሰን ጉሮሮን አንቀጠይቀው የሚሸጥልን እሱ ነው በብራችን ሁሉ ብር ተሸክሞ የሸጠልን እሱ ነው እስቀንዳውጣውንም ጠርጥሩት አማራ ክልል እየተመላለሰ ለአብይ እንደሚሰራ እየመሰለ እየሄደ ያቀበለን የሚመጣ በብራችን እሱ ነው ሽመልስ አብዲሳ በሸዋ በኩል እኔም እኮ እናቴ አማራ ናት ነፍጠኛ አትበል ተብዬ ነው እንጂ እናቴ አማራ ናት የሸዋ ኦሮሞ ደማችን ነው አማራ ነፍጠኛ ምንለው እኮ ውሸታችን ነው ትግሬዎችን ነው ሰሜኖችን ነው ይላል አጭበርባሪ አብይ አህመድ ለዛሬው ዳይፐሩ አልቋል ወዮልህ ጋቢ ተጠቅልሎለት ጋቢውን ተጠቅልለውለት ነው ያደሩ ዛሬ እከክ የት እንደምገቡን ያላቀላችሁ አላቀልህ ዛሬ በድሮን የጨፈጨፍከው አርሶ አደር ሚሊዮን አርሶ አደር እንዲነሳ ነው ያደረከው ኦኬ ሚስማር ስትመታው ይጠብቃል አማራን ስትገለው እንጠነከራለን እንጂ አንሸማቀቅም አማራ እንደዛ ነው አማራ የወንድሙ ደም የህቱ ደም ፈሶ ሲያዩ ይጠነከራል ጠብቅ ነገ ጠብቅ በኦሮሚያ ስሙን በማልጠቅሰው ቦታ ጠብቅ እኔ ያረድካቸው ወቶቻችን ደማቸው ፈሶ አይቀርም ፍቅር ምን እንደሆነ እናሳያችኋለን አብሮ መኖር ምን እንደሆነ እድሜ ልክ እንዳሳየናችሁ ነው ዛሬም እንደግመዋለን የአባታችን ልጆች ነን እኛ ፍቅር ምን እንደሆነ እናሳያለን ህግ ምን እንደሆነ እናሳያለን ከህዝብ ጋር መኖር እንዳለብን እንዴት እንደሆነ እናስተምራለን ህገ መንግስት የወሮበለች ህገ መንግስት ተቀይሮ ብሔር ብሔረሰቦችን የሚወክል ተክለን እናሳያለን ያማራው ትግል ይሄ ነው አማራ ኢትዮጵያን ሲሰራት እንጂ አፍርሷት አያውቅም ሲጨንቃችሁ የግብጽ ጦር መጥቶ ጦራችን ወጋው ትላላችሁ በጎንደር ስትመቱ ደግሞ ኤርትራ ጦር ነው እንጂ እውነት ፋኖ የሁሉ መሳሪያ ከይታ መጣው ትላለህ ካንተ ነው የታጠቀነው ከራስህ ጀረናሮች ፈትሽ ሚሸጥልን ብሬኑን መትረጌሱን አንተ ሆዳሙ ወዛው ውስጥ ያለ ሆዳሙ ጀረናር ነው ይሸጥክልን እንገዛለን ትግሉ ይቀጥላል እነዚህ ደማቸው የፈሰሰ እህቶቻችን የኦሮሚያ ልዩ ኃይል አማራ ክልል ገብታል አይደለ አንተ አርደ ቪዲዮን ለቀክልን እኛ ግን ጻጉርህን በጠርሙስ የሚላጭ በጠርሙስ ይላጭህና ምግብ ይዘጋጅልሃል ምግብህን ተበላለ ቦቲ ይቀየርልሃል ቦቲን አስረክበ ወደምትሄድበት ቦታ ትሸኛለህ በፈለክበት መንገድ ኦኬ ኖ አይሸኝም መሸኘትም ከዚህ በኋላ ወንድማችን ገብተኛል ጨዋታው የፖለቲካ ጨዋታ መንገዱ ነው እንጂ አርሶ ቦታ ይሰጣዋል ያርሳል እዛው እርስ በርስ ማንንም ከዚህ በኋላ እሱን ቁጭ ብሎ የሚቀልብ የለም ያርሳል ይበላል እንጂ በጠርሙስ እየተላጨ ማንንም ከዚህ በኋላ የአማራ እናት ማንንም መከላከያ ቁጭ ብላ እንደዛ ነው እሱ እንደ በሬ የምትጠምደው እሱ ነው ራሱ በበሬ አይደለም እንደ በሬ ጠምደን እንደ አህያ ቁጭ ብሎ ያርሳል የነዚህ ቶቻችን ደም አማራ እንደ ጤፍ ይበዛል እንጂ ማንንም አይቀንሰንም የዝንጀሮ መንገድ ገደል ለገደል ነው ድሮም መንገደኛ ፊትና ኋላ ነው ነገረው ሽመልስ አብዲሳና አዳነች አበቤ አዲስ አበባ እንዳቀረሸ አዲስ አበባ ከዛው ላይ እዛው
እዛው ላይ እየቀዘንክ ትማረካለህ እዛው ላይ እንደናንተ ስለሞት ስለግድያ ምናምን አንናገርም አዲስ አበባ ላይ ምርጥ ኦፕሬሽን አለ ነገረው የታባ እንደምትገባ እናያለን በዛው ወይ ወደ ሱዳን ትፈረጥጣለህ ወይ ደግሞ እዛው የምትጽናናበት ሀገር ትሄዳለህ ከዚህ በኋላ ማንን እንደሚመልስ የሰማዩና የምድሩ ነው የሚያውቀው ወደድክም ጠላህም እንረግጣለን ትረገጣለህ ማንም ከዚህ በኋላ እንደገርኩ የትኛውም አማራ ለማንም አይተኛም ማንም ድሮም አንገታችንን እናንደፋል ስናስተምር ስንዘክር የኖርን ሰዎች ነን አሁንም እናስተምረዋለን አፍንጫውን ይዘን ስነ ምግባር ምን እንደሆነ አስተሳሰብ ምን እንደሆነ ሁሉንም እያንዳንዱን ከቻልን ሰብስበን ካልቻልን ደግሞ አንድ ባንድ እናስተምራቸዋለን ነገሩ እነሱ እኮ ምን በታስተምራቸው ማገዶ ይፈጃሉ ቶሎ አይገባቸው እነሱን ከማስረዳት ዶክተር ማደደብ ይቀላል ስለዚህ ወደደም ጠላም አፍንጫውን እየያዘ ይማራል ይሄው አሳየው በደንብ እዛ ጋር የተሰበሰበው ምርኮኛ የሱ ነው ነገሩ በየትኛው በምርኮኛ የሚገዛኮ ከመማረክ ውጪ ምንም የለው ይሄንን ነው ከዚህ በኋላ እንደ በሬ ጠምደን የምናርስበት ይዘራል ጤፉንም ምኑንም ይዘራል የምን መዝራት ነው የምታወራው ቢኒ የምን መዝራት ነው የምታወራው ራሱ አርሶ ያበላል ከዚህ በኋላ ከዚህ በኋላ እሱ የሚቀልብ የለም ኖ እንደዛ ብለህ ልታስተላልፍ የምትፈልገውን አጀንዳ እዚህ ቤት አይደለም ለምን ማረስ ነው እህቴ የቀመሰችውን እርሳስ ላይ መለስ መሸኘት እንጂ የምን ማረስ ነው አማራ ክልል ገብቶ እሱን እርሻ ለማስተማር አስተምረነውማ ጤፉን እንዴት እንደሚቆርስ እንዴት እንደሚበላ ዛሬ በልቶ ደማችንን እየጠጣን ያለው ምንድነው የምታስተላልፈው እኔን እየገደለኝ እኔም እኮ እነዚህን እህቶችን ነኝ እዚህ ጋር ያለነው ሴቶች ነገ ጧት የምንወልዳቸው ልጆቻችን ንጉስ ሆነው መሪ ሆነው የሚቀጥሉ እህቴ ዛሬ የተሰውት በአራቱም አቅጣጫ ያማማታቸው የዘግናኝ ሞት ነው የሞቱትኝ በጀግንነታቸው እንዳለ ሆኖ ሌላ ነገር ታወራላችሁ ሌላ ነገር ታራምዳላችሁ እንዴ በመጣበት ባመጣው ጥይት አስረክቦ በዛው አናቱን ብሎ መሸኘት ነው እንጂ የምን አባቱ ተቀበለው እሱን ድጋሜ ግብርና አይታሰብም ካሁን በኋላ አማራ ክልል ገብቶ አለብዬ ቀጥል ፓፒ ቪዲዮውን ክፈተው እንትኑን ክፈተው ሚውትህን አንሳው ሜሪ ለሌሎችም በየተራ ሲጫቸው አፈና እንዳይሆንብን እያንዳንዱ በየተራ ይቀጥሉ ፋኖ ምናልባት ከማረከ በኋላ እምናበላው ስለሌለ ነገር ላናበላችሁ እንችላለን ርባችኋል አይደል አራባችሁ አይደል ማን ነው ያበላችሁ የአማራ ህዝብ ነው ያበላችሁ የአማራን ህዝብ አያችሁት ግን ልጆቹን ገላችሁበት ልጆቹን አስራችሁበት ልጆቹን በተወለደበት ሀገር እንዳይቀመጥ አርጋችሁት አሳዳችሁት መጥታችሁት ደፍራችሁበት የደፈረም ሰራለ ማለት ነው የደፈረም አለ መከላከያ ሰራለ የደፈረም አለ ስለዚህ ደፍራችሁበት ገዳችሁበት አስራችሁበት አማራ ግን ምን ያደርግ ነው አዙሮ እያበላ እያጠጣ ነው አይደል ታዲያ ይሄ ህዝብ ምን ጥይት ለዚህ ህዝብ ጥይት ይገባዋል እንዴ ለአማራ ህዝብ ጥይት ይገባዋል ለአማራ ወጣት ጥይት ይገባዋል አይገባም አዎ በዚህ ልክ ነው አማራ በስነ ልቦና የታነጸ የሰው ልጅ የሚያከብር የሚያበላ የሚያጠጣ የሚያሳክም የሚቀብር ነው አማራ እንጂ እዚች ከተማ ላይ ወንዳይ ከተማ ላይ የተሰራው ታውቃላችሁ አለ ወንዳይ የተሰራን ታውቃላችሁ አይደል በዛ ልክኛ ግን አጸፋን እንመልሳለን ይሄ ነው እናንተናኛ ሊያግባባን የሚችለው ለምሳሌ የሲቪል አስተዳደር አለ እናንተ ጋር መጥቶ እንጂ መላስ ሲነግራችሁ ፋኖ ነው ይሄ ምን ሲላችሁ ምናምን የነበረ አመራር አለ አይደል እዚህ አብይ አህመድ አሁን አድኖታል አላደነው ማለት ሶት ነው አለ ሄደው እነሱ ነው የወጣችሁ እነሱ ግን የኛው ወንድሞች አይደለም አብረን የተዛመርና ያክስ ያጎት ልጅ የሆነ እርስ በርሳችን እንድንባላ እነሱ ተጠቅማችሁ እናንተኛን እንድገሉ አብይ አህመድ የሰራው ሲያ ይሄን ሰራ እናከሽፈዋለን አይደል በሞራል ግለጣ
ክልልን የስልጣን መጠበቂያ ለማድረግ የመጣችሁ የኦሮሚያ ክልል ምርኮኞች እዚህ ከአማራ ክልል ትበልጣላችሁ አልበልጡ? ትበልጣላችሁ አይደል? ለምንድን ነው የኦሮሚያ ክልል ወጣት እያመጣ እዚህ የሚያስጨርሰው? የኦሮሚያ ክልል ወጣት በብዛት መጥቶ አማራ ክልል ላይ ከማታውቁት መሬት ላይ 3 ክንድ መሬት የምትቀበሉት ለምንድን ነው? ለኢትዮጵያ የምትታገሉ ከሆነ ሱዳንን፣ ኤርትራን፣ ጅቡቲን ነበር አለ የምንታገለው። ታዲያ አማራ ክልል ውስጥ መጥታችሁ የምታውቁት የኦሮሚያ ክልል እናት የላችሁም? አባት የላችሁም እንዴ? አክስት አጎት የላችሁም እንዴ? የሚመክር የላችሁም እንዴ? ታዲያ የሚመክር ካለ ለአብይ አህመድ ወንበር ተብሎ የምትታገሉት እናንተ ለኦሮሞ ነው እንዴ? ለኦሮሚያ ክልል ነው የምትታገሉት? ለማን ነው የምትታገሉት? ለኢትዮጵያ ከሆነ አማራ ኢትዮጵያ አይደለም እንዴ? ኢትዮጵያ ነው። እርግጠኛ ናችሁ? ታዲያ ኢትዮጵያ ከሆነ ለምን ትመጣላችሁ? ማን ነው ያላካችሁ? ማን ነው ያላካችሁ? አብይ አህመድ። ስለዚህ የምትታገሉት ለኢትዮጵያ ሳይሆን ለማን ነው? ለአብይ አህመድ። ለአብይ መታገል ይጠቅማል አይጠቅምም? ይጠቅማል አይጠቅምም? አይጠቅምም አይደል? ስለዚህ አብይ አህመድን እንጥለዋለን አንጥለው? በሞራል ግለጣ ይሄን እምላችሁ ነው። እያስገደልኳችሁ ነው ወይስ በመብታችሁ? በመብታችሁ ነው። ፋኖ አስገድዶ በሉልኝ አይልም። ፋኖ አስገድዶ ሰላማዊ ሰልፍ አያስወጣም። ፋኖ አስገድዶ ተናገሩልኝ አይልም። አንተ እንድትናገር የሚያደርግ ግን ከልብ ውስጥ ያለውን ከአይምሮ ውስጥ ያለውን የተሰዉት ጓደኞችን የወደቁትን የቆሰሉትን እናት አባትና እህት ወንድሞችን ተመጥተህ በማታውቀው ተራራ ጨንቋችሁ አልጨነቃችሁም? በማታውቁት ተራራ ስትሞቱ ጨንቋችሁ አልጨነቃችሁም? ታዲያ በማታውቁት ተራራ ለመውደቅ አብይ አህመድ ከዚህ በኋላ ይሸውዳችኋል? አይሸውዳችሁም? አይሸውዳችሁም? ግልጽነት አስጠው ደምጠ በዚህ ልክ እናንተም እኛም ብለን የአማራን ወጣት አድነን የኢትዮጵያን ወጣት እናድናለን አናድንም? እናድናለን። አለ እንዴ? ደቡብ ላይ አለ እንዴ? ሶማሌ ላይ አለ እንዴ? አፋር ላይ አለ እንዴ? የት ያለ ጦርነት? አማራ ክልል አለ። የአማራ ወጣት እናድናለን አናድንም? እናድናለን አለ። አማራ ጋር ነው ማለት ኢትዮጵያ እናድናታለን አናድናታለን? የፋኖ ትግል አማራን ነፃ አውጥቶ የሰው ልጅ ሰው በመሆኑ ብቻ ተከብሮ ሰርቶ በልቶ ጠጥቶ እንደፈለገ ተኝቶ ነገን እንዲያስብ የሚያደርግ ተስፋ ያለው ትግል ነው የፋኖ ትግል። በደንብ እንዲገባችሁ ሰውን ዝም ብሎ መግደል የማይፈልግ እግዚአብሔር የሰራውን ነፍስ ማን ነው የሚወስደው? ፈጣሪ ነው አይደል? እናንተ የኛን ነፍስ ልትወስዱ መጣችሁብን። ያለ ቀናችን ልትገሉን መጣችሁ። ያለ ቀናችን አማራን ልታሳዱት መጣችሁ። የአማራ ወጣት ያለ ወቅቱ ልትገሉት መጣችሁ። ታዲያ ፈጣሪ የሚወስደው ከሆነ ለምን ነፍሳችንን ትወስዳላችሁ? ሁላችሁም ታጣጣቁ ሸርሸር አድርጉት። ልቀጥል ሜሪ ልቀጥል። እስኪ ድል እንስጣቸውና ደግሞ በመሀል ተከፍተዋለህ። አንድ ጊዜ ድል እንስጣቸው ለአዳዲስ ስለገቡት። ኑሪልኝ እናቴ ከታችም አስገቡኝ እያሉ ያሉ ቤተሰቦች ስላሉ አማራው መሆን በቂ ነው። አስገቢኝ ስትል ነበር። ሐሳብህን ቀጥል። እሺ ከታች እያዳመጥክ ነበር። የሚታየው ነገር የለንም። ያው በመጡበት መንገድ ሲመጡ ጉድጓድ ኩተው እንደመጡት አስበው ጉድጓድ መኳት ነበረባቸው። እሺ ወንድምዬ መራሸን አለባቸው ተብሎ የሚወሰን ውሳኔ ነው። ከበርልን ወንድማችን እንደዚህ ነው መታየቱ ጥሩ አይደለም። መራሸን ያለበት የእህቶቻችን ደምና ዳዊት ሪፖስትድ አታድርግ። ዳዊት ምን ሪፖርት እያደረክ ነው? ዳዊት የምትለው ከታች ሪፖስት ኮፒ ሊንክ እና ሪፖስት ላይ መጀመሪያ የነዛዘር ወንድምዬው ሰላም ዳርልን ክበርልን ወንድም አለም በብዙ ነገሮች ውጥረት ውስጥ ሆነ እኛ ጋር ሆነ ዋጋ እየከፈልክ በምድር ላይ እኛ ጋር ሆነ እየተከታተልክ ነው። እንግዲህ ሰላም ወንድምዬው ሰላም መናገር አይችልም ይመስለኛል። ዛሬ ባለበት ሰላም ይብዛ ወንድማችን፣ ችግር የለውም። እሺ ወንድማችን ቀጥል። ወንድማችን ከዚህ ላይ እንደዚህ አድርጉ አይባልም። ይስተካከላል። በዚህ ለፈው ፖለቲካውን ያለው እስላማራው
ምን ማድረግ እንዳለበት ማስተላለፍ ነው። በዚህ ላይ ግደለው ቁረጠው ማለቱ አይጠቅመንም። የሚሰራ ነገር ይኖራል። አዎ ሁሉም አማራ አውቆታል። ጠላቱን ምን ማድረግ እንዳለበት አማራ በአይነ ጥቅሻ በደንብ ይገባዋል፣ በደንብ ያውቃል። ራሳቸው ገለው ራሳቸው በፍራቻ ገደል እየገቡ ነው ያሉት። ከፓርላማ እስከ ቀበሌ ሊቀመንበር እስከ ወረዳ በደንብ እየተስተካከሉ ነው ያሉት። ከዚህ ላይ መናገር አይጠበቅብንም። ምንም ጥያቄ የለውም፣ ይፈጸማል። የስ አንደኛ አሁን እነዚህ የተማረኩት ያኛው ገዳዩ ቡድን ከመግባቱ በፊት ነው። ገዳዩ ቡድን ነው የኦሮሚያ ልዩ ኃይል ከገባ በኋላ ነው የግድያ አይነት እያሳየን ያለው። የኦሮሚያ ልዩ ኃይል አራጁ ጨካኙ እሱ ነው። የደቡብ እህት ወንድሞቻችን ገብተው ወደ አማራ ወገናቸው መሳሪያቸውን አስረክበው ተቀላቅለው ይታገላሉ። ምንም ጥያቄ የለውም። የአፋር ወንድሞች እንዲሁም የሶማሌ ወንድሞቻችን፣ ጉራጌ ወንድሞቻችን ወደ አማራው እነሱም የመከራው ገፈት ቀማች ስለሆኑ እነሱም ወደ አማራ መተው ሙሉ መሳሪያቸውን ይዘው ይቀላቀላሉ። ትግላችን እናፋጽማለን ነው። ይሄ ሰውዬ ለማንም የማይበጅ ነው። ሌላውም ንጹህ ህመሙም ያማችሁ ልጆቻችሁ ወንድሞቻችሁ ያለቁባችሁ የኦሮሞ ልጆች ካላችሁ ፋኖን ተቀላቅላችሁ ይሄን ወሮ በላ ሰውዬና ሽመልስ አብዲሳ ጸረ ኦሮሞ ጸረ አማራ ነው ልታስወግደው ግድ ይላል። ከዚህ እየገባ የሚናገረው እሱ እንቁራሪት ነው፣ አጥንት ለቃሚ ነው፣ በ3000 ብር የሚሞተው ነው፣ ደሙ በከንቱ የሚፈሰው ከዚህ መቶ የሚያንቋርረው ለሱ ጊዜ የለንም። I have no time for them። ወሮ በላው እናቱ ልጆቹን የገበሩ የኦሮሞ ልጆች 4-5 ልጆቻቸውን ያጡ እናቶች አሉ። ጥያቄ ሲጠይቁ ልጆቻችን ቀሩ ሲሉ አይ ልጆቻችሁ ይመጣሉ ትግል ላይ ናቸው ሽፍታውን ይዘው ሊመጡ ነው እያሉ አሁንም የደሃን ልጅ እየሟጠጡ የ2 ወር ስልጠና ለብለብ አስታጥቀው እንዴት መተኮስ እንዳለበት ሳያስተምሩ እያስገቡ ማገዶ ለሚያደርጉት ህዝብ ጥሪ አስተላልፉ። ወንጀለኛና በግዴታ ተገዶ የሚሄድ አለ ግጥም አርጎ አለ። የኛ መማር የሌለበት የአማራ ተወላጅ ተላላኪው የአማራ ተወላጅ አጥንት ለቃቃሚው እየመራ ድሮን የሚያስተኩስ አካባቢውን ሎኬሽን እየጠቆመ የሚያስጨፈጭፈን ያድማ በታኝ የምንሻል ልጅ ግን ይዛችሁ ማርካችሁ ማየት አንፈልግም። ሽንት ጨርቁን ኦነግን ምን ማድረግ እንዳለብህ አልነግርህም። ኦነግ ሙሉ ለሙሉ ኦሮሚያ ያለውን አማራ ወለጋ ጨርሶ በአማራ ክልል በአራቱ ማቅጣጫ ገብቶልሃል። እያረደ ያለው እሱ ነው። እርድ የለመደው አራጁ አንገት እየቀላ ያለው እሱ ነው። ስለዚህ ግር ብለህ ወጥተህ መከላከያ ነው ምናምን አትበል። እጁን ያልሰጠህን በቀጥታ ወጥተህ ከበባ አድርገህ የራስህን ጉሮሮውን እያስቀየው ፋኖ ነኝ እያለ የሚነግድብህን ነጋዴውን በጭራሽ ይቅርታ ታድርግለት። ኖ ኤክስኪውዝ። አሁን መከላከያዎች ደግሞ ፋኖ ነን ብለው ልብስ ለብሰው ተቀይረዋል። የኢትዮጵያን ባንዲራ ይዘው አንድነት ለኢትዮጵያ ብላ የምትመጣ አንዲት ሴት አለች፣ መከላከያ ናት። ሚስጥሩን ሳወጣባት በፍጥነት ደንግጣ የአማራ ተወላጅ ናት ያለችው ሸዋ ናት። አንደኛዋ ደግሞ ያለችው ወልዲያ ናት፣ መከላከያ ናት። አማራ ግባ እያለች እኔ ፋኖ ነኝ አማራ ጀግና ነው እያለች በሙሉ መከላከያ ሰብስባ ካሜራዋን ቁጭ አድርጋ ነው ጀግና ፋኒት እያልክ ዘው ብለህ የምትገባ አማራ ቤቷን ግባና ፈትሸው። በርካቶቹን ይዣቸዋለሁ። ትክክል። እንደነዚህ ማይሉት ነገር የለም ነው ተከትለው የኛ ልጆች አማራ ያለ ሁሉ ጽሁፍ የጻፈ ሁሉ የኛ ሰው ይመስላችኋልና ተከትለው እዛው የምትገቡ ጥንቃቄ አድርጉ፣ ፈትሹ በደንብ። ይሄው ምን እንደሚልዩት ይሄን መከላከያ ምን እንደሚለው ሁላችሁም እዩት እንዴት እንደተገለበጡ። ዓለምዬ የቅድሙን ልጅ አላየህም እንዴ? ፋኖ ብሎ ጽፎ መጥቶ ምን ሲያደርግ እንደነበር ፋኖ ብሎ የመጣ መከላከያ አባል የውሻ ልጅ ማለት ነው። ፋኖ ስማችን ራሱ ለእናንተ ከባድ ነው። አዘናሽ አብይ አህመድ ራሱ እኮ አማራ ናት እናቴ ባለቤቴ ጎንደር አማች ነኝ ዝና አዳነች አቤ እንኳን ሰው ኩና ሙታ ዝንጀሮ ወደ ሰው ተቀይሮ ባሌ እኮ አማራ ነው እኔ እኮ አንዳንዴ አማራን ትጠላለች ይላሉ እንጂ አቅፌው የሚተኛ ባሌ እኮ አማራ ነው አለ። ሲጀመር ሰውነት የለሽም ምን ነው የምታቅፊው? አርቲፊሻል ቂጥ አርቲፊሻል ጭንቅላት ያለሽ ዶሮ ካንቺ ጋር የሚተኛ አማራ ካለ አማራ መሆኑን ራሱን ቆም ብሎ ይጠይቅ። ከሞታ ሳማ ጋር የሚተኛ አማራ ይኖራል ብዬ አላምንም። እኔ
አማራ ኩሩ ነው እኔ የማውቀው። አማራ ምግብም ሲበላ መርጦ ነው። አማራ ምግብ ሲበላ እጁን ታጥቦ ነው። አንቺ ጭቅቅታም ጋር የሚተኛ አለ አማራ ልንለው አንችልም። ሲጨንቃችሁ ወደ አማራ ልታስጠጉ ትፈልጋላችሁ። ወፍ መስሚያችን ጥጥ ነው። ጀዝባውን አማራ ነው አትበሉን። ስትገለን አማራ ብለህ ተነጋግረህ ተፈራርመህ እየገደልከን አማራ ነው ደመቀ መኮንን ብትለኛውን ሰማሃለሁ? አልሰማህም። አማራ ላይ ያለጠፉት ነገር ምን አለ ያለጠፉት ያልዘሩት ነገርኛ ላይ ውሸታም ሲጨንቃቸው ሲቃዡ አማራ ነኝ ሊል ሲያርድ ግን አማራ ነህ ብሎ ሊያርደኝ ኒት ያነሳው ወንድማችን እስኪ ድሉን ሲጨው ይቀጥል እስኪ። ሰላም ቤተሰብ እንደናችሁ ዲለፋን ነው ብያለሁ። ደስ ይላል። ያው አጋጣሚ ሆኖ ወጣ ገባ እያልኩ ነው። ሁሉም ነገር ደስ ይላል። ባላችሁበት ፈጣሪ ይጠብቃችሁ። ማስተላለፍ የምፈልገው እንደምትሉት ብዙዎች ገልጻችኋል። አይጡን ለማደን ጫካውን መንጥሮ ነው መጀመሪያ አማራ ውስጥ ያለው ሆልዲያም ባንዳ አርማ በትርና ሚኒሻን ማስወገድ ነው። ምንም ጥያቄ የለውም። የባንዳ አገልጋይ በ2,000 ብር የጫት መቃሚያ በ3,000 ብር በጫት መቃሚያ የሚሸጥ ወገኑን የሚለውጥ ባንዳ አርማ በትንና ሚኒሻን ቅድሚያ ማስወገድ ነው። ሌላው ከዚህ በኋላ አማራ እየታረድን ቆዳችን አይገፈፍ። አማራ እየታረድን ቆዳችን አይገፈፍም። እንገፋለን። ጭካኔ ያስተምረውናል። በእርግጥ አማራ ያስተማረው እዝነት፣ ለራቦ ማብላት፣ ለተቸገረ መርዳት፣ ስራ ማስተማር ይሄን ነበር ያስተማረው። ጭካኔን ግን እነሱ ስላስተማሩን ከዚህ በኋላ ከነሱ በላይ ደግሞ እኛ ጨካኝ ሆነን ማሳየት አለብን። ከዚህ በኋላ የባንዳው አገልጋዮች ገብተው መውጣት የለባቸውም። ብዙዎቻችሁ ያገልግሉ ገበሬ ምን እንዲ ከዚህ ባንዳ እዛ የሚባል ነገር የለም። እሱን በሬ አይደለም አዲልባን አንሸጥም። ከዚህ በኋላ በህይወቱ ነው እየማረክ ጫማ እየቀየርክ መታወቂያ እየሰጠህ መልሶ ሀገር እየለመደ መልሶ እየመጣ እየተዋጋ በእህቶቻችን በእናቶቻችን ላይ የሚመጣን ባንዳ ከዚህ በኋላ ምንም ምዝነት የለም። በገባበት እዛው ቆፍረህ ላሞራ ስጠው። ይሄን ነው ማስተላለፍ የምፈልገው። እወዳችኋለሁ። ፈጣሪ ከእናንተ ጋር ይሁን ባላችሁበት። እናመሰግናለን ወንድማችን። ጋላሁም ሊሰራ ነው የገባው። እስኪ ሐሳቡን ይናገር። ምናልባት መርዶ ለቅሶ ደርሶ ሊደርስ ይችላል። አብይ እንደተሰዋ ሰምቶ ሊሆን ይችላል። እስኪ እንኳን ደህና መጣ። ማን ምን ነበር ትቀጠቀጣላችሁ አይደል? አሁን እንዴት አርጋችሁ እንዳታስወርዱት እንዴት አርጋችሁ ቅጥቅጥ ነው የምታረጉት? ትረግጣላችሁ። ቅጥቅጥ ነው። በጫማ ነው ወይ በሳንጃ? ዝም ብሎ ነው የምትሮራጡ እኮ እናንተ። ኖ ታብታባው እንዴት አርጋችሁ ነው የምትቀጠቅጡን? ታብታባው እንኳን እግዚአብሔር ያጽናችሁ። አብይ አህመድ ተሰውቷል። እግዚአብሔር ያጽናህ። እሺ ምን ሆናችሁ ነው ግን? በሰው ነፍስ ሳይሆን ራሱን ነው ከገደለ። እኛ እኮ አይደል አማራ ሰው አይገልም እንደምታውቀው። መቼ ነው ራሱ እንዴ? አልሰማህም እንዴ? አንተ እየቀለልክ ነው እንዴ? ውጣ አንተ ፈሳቅ። ደግሞ ሪፖርት ታደርጋለህ እንዴ? ደንቆሮ እንደዚህ እኮ ናቸው። አስወጡት። አንተ ካሳንቺስ አካባቢ ሄደህ ኮንደም ብትለቅም ይሻላል። ስትተው እኮ ማለት ነው። ሰው ማስወጣት እኮ እንደው ይቅርታ አድርጉልኝና እነዚህ አራተኛ ክፍል እንኳን ያልደረሱ የአቦጊዳ ሸፍታዎች
እንደው አፋን ላይ ብሎ መጥቶ ያወራል። የሰፈር ሽፍታ እንደው አለምዬ እንደው ከእናንተ ጋር ቁጭ ይላል አለማፍር ደግሞ በስመ አብ መቼ ነው አልሰማንም። መቼ ነው ይላል ታብታባ። ይሄ በጣም የሚያሳፍረው እኮ ከኛ ጋር ለማውራት በአማርኛ መግባቱ ነው። ይሄንን ቋንቋ እንኳን ማን እንደሰጠው አያውቅም። ባለ ጊዜ ሱፍ ለባሽ እንደው ከረባቱ ጠቆረ እንጂ ቢቀላ ምላሱ ነው የወጣ ነው የሚመስለው። ጥጃ ነው እንጂ የደርቅ ጥጃ። እንደው አለብዬ በቀደም እኮ ስናገር አልሰማህም? ጋቢና ገብቶ አንዱ ረዳቱ ጋቢና ይሳብላል አልከፍልም ለምንድን ይሏል? ሲሜ በትክክል ጥራ ጋቢሳ በለ እንዴ እነዚህ ማፈሪያዎች ይሏል ጠፍቷል። የሚገርመው እኮ ቤተ መንግስት ገብተው ገና ቤተ መንግስት አልደረሰም ይላል። እና እንዴ 7 ዓመት እኮ ነው ይልታ ቤተ መንግስት የምኒልክን አግኝተናል እንዴ አልሰማም እንዴ አንተ ይሉታ። እኔ እኮ አልሰማም አልነገራችሁም ነበር። እኔ ነፍጠኛ ያላችሁ ነፍጠኛ ስል ነበርኩም ያለ ወይ ረግዚዮ ማረን ወይኔ እንደው ተንከባላ እቺ ምስኪን አሮጊት ሀገር እነሱ እጅ ላይ ትደቅ። የሚኒሊክ ቤተ መንግስት ይሄ ነበር እንዴ? አዎ አዲስ አበባ እያላችሁ ስትጠሩ የነበረ ይሄ ነበር አለ። አዎ ፊንፊኔ የምትሉን አሁን ይሄ ነው። እየቀለዳችሁ እንዳይሆናል። የሚኒሊክ ቤትማ ሪግጥ ነው ተረጋግጧል አለ። ተረጋግጧል። ጀግና ጠቅላይ ሚኒስትር ይሄ አብይ አህመድ የሚሉት እንጠራጠራለን ትንሽ ሚስቱ አማራ ነው እንጂ ገብቷል፣ መግባት ገብቷል እንዴ አልሰማህም እንዴ? ጄኔራል ውንጌትን ከበው የጄኔራሉን ቤት አግኝተነዋል። እንዴ እነዚህ እኮ በመድኃኒዓለም ስቴዲየም ይኸውልህ ኳስ የቡናና የጎርጊስ ጨዋታ ባለፈው ተሰልፎ አንድ ልጅ እንደው 2 ልጆችን አለፋረ ወደፊት ገባ። አወጡና ቅጥቅጥ አድርገውት መታወቂያ ያሉት ፊቱን ቦዳድሰውታል። አውጥቶ ይሰጣቸዋል። እንዴ አሁንም ይዋሻል እንዴ? ፊት ተበላሽቷል ብለን ነበር። አሁን ብራዘር ድሮ ቀልዶች ናቸው እነዚህ። በእግዚአብሔር እስቲ ያሁኑን ንገረን። ያሁኑ ጡት መቁረጥ ነው አይደል? ቀልዶ ያሁኑ እንደዛ ነው። ጡት እኮ ዝም ብሎ አገጫ እውነተኛ እኮ አይደለም። መድረሻ የለም። አረስሙት ፌክ ነው እኮ እውነተኛ ትክክል የተደረገ ነው። እውነትህን ነው። ቆይ እኔ መልስለታል። ስድብ አንተ ጀግና ነው። ለዚህ እኮ ነው ቤተ መንግስት የምትፈልጉት። ይሄ እኮ ነው ችግራችሁ። ጀግኖች እዛ መሬት ላይ ወርደው የሚዋጉ አንተ ምንም ጀግና አይደለም። እኛ ቲክቶክ ላይ በነገራችን ላይ ቆይ ስማ አታስወርዱት ተወውት። ኧረ የማ ፈኒ ነው ባስወረዳ ተፈረባቸው ይቋቁቻ ነው። ይኸውልህ አለምዬ 0 ፎሎ ነው በባዶ ነው የመጣው። ፎሎ ሊለቃቅም ነው የመጣው ይላል። ኦኬ ይሄ ፈሳ ለምን በሀሳብ አትግባቡም? ቆይ ዝም ብላችሁ ነው የምታወሩት? እንዴት ብለን ሀገር የምትለው ማለት ነው። እሺ ቆይ ሀገር እኮ የጋራ እስከሆነ ድረስ አንተ ከለር የኔ ነው አንተ ቋንቋ አንድ እያወራ ምናምን ዜጋ ልትግባባ ስትመጣ ምንድነው እንደዚህ ሰውን እንዴ እኮ በእውቅና እኮ አለመግባባት። ቆይ ይሄ ግን ጨዋ አንተ ለማስረዳት ጊዜ ስለሌለ ድንቁርናችሁን እኮ ከእናንተ መማር ቀላል እኮ። እናንተ ቤት መግባት ነው በቃ ድንቁሩ እሺ ካንተ እየነገርኩህ እኮ ነው። እሺ ዳክተር ቆይ ችግር የለም ታስተምረናለህ። ግን ምን አለ መሰለህ ድንቁርና ልማር ነው የመጣሁት። እስቲ ድንቁርና ምን እንደሆነ ልወቅ ብዬ እኮ ነው። እሺ እወቅ ይጠቅምሃል። ጭንቅላቱ ሁሉ ውስጥ ነው እንደበቀለው። ቆይማ ቤተ መንግስት ቁጭ ብለው ቤተ መንግስት ዝንጀሮዎችን ምን እንበላቸው? እንደዛ አለ። አይዞ እውነቱን ልንገርህ እኔ እንዳንተ ቺቺኒያ ስዞር ሙሉ መሰለኝ እንዴ? ጥያቄን መልስልኛ ወንድም። ምንድነው አዶናችሁ ጠይቋ። እሺ አንተ እውነትም ጥንቸል ነህ ደንበኛ እና ቤተ መንግስት ገብተው ቤተ መንግስት የሚፈልጉ ጉሬላዎች አዲስ አበባ ገብተው እንዴት አድርገን እናስረዳቸዋለን? ሀውት ግን ባለፈው ቆይ መስታወት ላይ ስትቆም ማለት ነው። ለምንድን ነው እንደዚህ የምትንቀጠቀጡት? ማይኮ አዳም ማይኮ አንድ ጥያቄ ጠየቀህ አይደለ? ማይክ
ጥያቄ መልሳ አንተ ደግሞ እኔ አንተ ሆናችሁ ጠይቁ። ተንጫጫችሁ እኮ በተራ ጠይቁ። ምን ታርገው እንደ እውቅና ካለ ማለት ታይም ስለሆንክ አንዴ አዳምጠኝ፣ ተረጋጋ፣ አዳምጠኝ። አማራ ቤት እኔ አድቨርታይዝ አይደለሁም፣ እኔ ማይኮ ነኝ። እሺ ማን ነው ማይኮ? አንተ ኮፍያ ባጣመመ መሰለህ። ኧረ በእግዚአብሔር አንተ ምን አይነት ሰው ነህ? እስኪ ሚውት አድርግ አንተ ሰው ሌላ ሰው ይጣችሁ ወይ ሚውት አድርጓቸው። አንተ ነኛ ቤት ገብተህ ሚውት እንዳደረግ የምታስብ እንደ ከብት ነው። አገጫ እኔ የምልህ አንተ አዛዥ ቆራጭ ፈላጭ አደረገህ ማን ነው? ገብተህ ጭራሽ ሚውት ያዙ ምናምን ሲጀምር ይሄ መጨረሻ እኮ ነው። እናት ይሄ ፈርስ የጠጣ ሰው ነው። ፈርስ ያህያ ፈርስ ፈሳው ቆሮ ወጣ እንደ እንድናሳየው ነበር። ይሄ ሳይረገጥ ለምን አስወጣልን? ምን ታሳየዋለህ አንተ? ደግሞ ቤተ መንግስት የሚፈልጉ ሰዎችን አስረዳን። ቤተ መንግስት ትላለህ እንዴ? በዚህ በምንድን ነው በታይገር ፓስ ውስጥ ተሰብስበውን እየሄድን እኮ ምንድን ነው ያለው? እዛው እንግዲህ አዲስ አበባ ነኝ ፊንፊኔ የሚላት ሀገር ላይ ተቀምጦ ኢሚግሬሽን በየቱ ጋር ነው የቱ ጋር ልውረድ ብሎ የሚጠይቅ እኮ ነው። እንግዲህ ታሽ አሁን እንግዲህ ካንተ ጋር እንዴት ነው የምንወያየው? ደግሞ እኮ አቤት አቤት ማይክዬ፣ ኧረ ብታስገባው በእናትህ ጎትታ አስገባው እስቲ በእናትህ ልንገረው። ኧረ በእናትህ ለዚህ ኢነርጂን አላቃጥልም። ስንት ሰራለብኝ። ፖስቱን አይታችሁታል? ፖስት የሚያደርገው ይሄ ፓንት እንትኗን ቀሚሷን ገልባ ፓንት የምታሳይ ሴት አይቻላችሁ። ቆሻሻ ነው የለጠፈው። በነገራችን ላይ ትክክል ነህ። እንዳለ አራራ ያለበት ሰው ነው እና ሌላ ቆሻሻ ነው የሚለጥፈው። እኮ ሴተኛ ዳሪዎችን ጠባቂ ነው። የሴተኛ ዳሪ ከንቲባ እኮ ነው። ምን ሆነ ነው ሳልነግረው ግን ሲወጣ ቅር አለኝ። ታውቃለህ? ለገቢሳ ቺቺኒያ ሆነ ያልኩት እስር ነው ያለው። ገቢሳ አለ ገቢሳ በቃ ለገቢሳ ልንገረው እኔ ንገረው። ይኸውልህ የሆነ ጊዜ ኦሮሞ ነው መኪና እየነዱ ይጋጫሉ። እውነት ነው የምልህ፣ መኪና እየነዱ ይጋጫሉ። ሲጋጩ ኦሮሞ ነው ጥፋተኛ ይወርድና ሌላኛው ነው ጥፋተኛ ይወርድና ኦሮሞ ባቃ መዳላለምን እንዴት ትራፊክ ካልተጠራማ ከዚህ ቦታ እንንቅ አንልም ይሏል። ከዛ እሺ በቃ አይ አለው። በቃ ትራፊክ ያኛው ትራፊክ ከሚጠራ ሄዳ በጭስ ማውጫው በኩል ንፋው ይቃናል አለው። እሺ አለና ገቢሳ ሄዶ በጭስ ማውጫው በኩል ሊያቃና ሲነፋ የጋቢሳ ጓደኛ ለማ ይመጣል እና ያኛው ደግሞ መኪናውን አስነስቶ ይሄዳል። ለማ መጥቶ አቴ ጋቢሳ ምን እያረክ ነው ሲለው መዳላለምን መኪና ተጋጭቼ በጭስ ማውጫው በኩል እየነፋሁት ነው አለ። ቱ ኢልማሃ ዳራው እናንተ ናችሁ እኮ የምታሰድቡን። ማሽ መስኮቱን ዘጋው አለው። ንፋስ ይወጣል ማለት ነው። አይ ዘንድሮ ዱ አርጎ ገጭቷት አንዱን አንተ ገጭቼ ነበረ ባካ አጋጭተ ነበረ መስታወት ነው የተሰበረ ደህና ነው አለው። አይ ገቢሳ ግን እውነት እየሰማ ከሆነ ንገሩት። እየሰማ ነው። አታየውም እንዴ? ቂቤውን ሳይቀባው በብዛት አሉ። አታየውም? ያው እግዚኦ ማረን። እምቢ አይ ዘንድሮ አለብዬ ይሄንን ዛፍ እኮ ነው ኮሌስትሮል ይዞት ወደቀ ያሉት። ሳውዲ አረቢያ እኮ ልጆቻችን ቂቤ በዝቶበት ልጆቻችን ሳውዲ አረቢያ ተይዘው ቅባት ኮሌስትሮል ማበዛ ታዲያስ ቂቤው በዛበት። ማይክሮዌቭ ውስጥ እኮ እነሱ ይደርቃል ብለው እኮ ኤሌክትሮኒክስ የሚያስገቡ ሰዎች ናቸው። እያት አይ ዘንድሮ ኧረ እግዚኦ ማረን። ወይኔ የታደለ እንጨት ቅቤ ይጠጣል። የሚገርም ነገር ቅቤ እኮ መበላቱን አያውቁም ነበር። እግዚአብሔርን ነው የምነግርህ። እኛ ነን ያሳየናቸው። አዎ እድሜ ለአማራ እንጀራ መብራት አስተማረው። ወጥ በጭልፋ እንደሚጨለፍ አያቴ ዳንሱን አሁን እኮ የዛፍ ፍቅር ስላላቸው ነው ችግኝ የሚተክለው ሰውየው። ችግኝ ትከሉ የሚለው እምቢ እያቸውማ ሴቶችን እንዴ ኧረ እኔ ማርያምን የመጀመሪያ ጊዜ ነው እኔ ስለ አላየኋቸውም በደንብ እንደዚህ እንትን ማለታቸውን እና የመጀመሪያ ጊዜ ስለዚህ ደብረ ዘይት ላይ እንደዚህ እያከበሩ መለስ ዜናዊ የስራውን ይስጠውና ሂዶ በላያቸው ላይ ፕላስቲኩን አውቆ ብው ያደርገዋል። እንዳለ
እየተሯሯጠ 8 አጥቆኛ ስንቱን አሰልጥነን በእውነት እኮ ቂቤ ሸጦ እኮ ዘይት ቀይሮ የሚበላ ሰው እኮ ነው። ለምንድነው ብለህ ስትጠይቀው ኢሮቢና አርብ ልበለው ብሎ የሚመልስ እኮ ሰው ነው። ሲሪየስ ነው የምልህ። አውቃለሁ። አይ ነው ቂቤ ሄዶ ገበያ ማለት ነው በዘይት ቀይሮ ይመጣልና እንግዲህ ለሮብና አርብ አስበው መሰለህ እንዴ ቂቤ እንዴት ተነጥሮ እንደሚበላ ያልደረሳቸው አሉ። እኛ ነን ያሳየናቸው። አሁን ነው በቅርብ ነው የሰለጠኑት። እሱንም ኧረ ቅቤ ማንጠር አያውቁም። እናንተ ምን ሆናችሁ? አያውቁም። የተነጠረ እየገዙ ማለት ነው አሁን ያወቁት እንደሚበላ እንጂ እነሱ ዛፍ ይቀባሉ፣ ውሃ ውስጥ ይጥላሉ ምናምን እንደሚበላ ራሱ አያውቁም። ስማ ለካ ነፍጠኛ ለካ የሚያምርበት ውበቱ ለካ ቅቤ እየበላ ነው። እኛ እስከዛሬ ቅቤ ለድመት እየሰጠን ነበር እንዴ። በባለፈ የገባውስ ልጅ አልመሰከረም እንዴ ስለአማራ? ጀስቲ ማነው ጃቢሳ ነው ነው የሚለው ከሱ አልፈን ጋዲሳ እንሱ ነው ስማቸው እኮ መንታ ናቸው እኮ እንደ አህያ ይመሳሰላሉ እኮ። እኔ አለ አማራ ሴቱን ይወዳል አለ፣ ነፍጠኛ ወንዱን ግን ይፈራል አለ። ፈራዋለሁ እሱን ግን አለ፣ ሴቱ ግን ይወዳል። ውሽሞቼ 4 አሉ የጎንደር ልጅ ናቸው አለ። ኧረ እግዚኦ መሐረና አረው ልጁ እንትን ነው እሱ ምንድነው በምን ሙያ ውስጥ ነው ያለው? በግንባታ ኮንትራክሽን ልጁ ኮንትራክት ሆውና ነው ማለት ልጁ ምስጥ የበላው እንጨት ነው በቁመናው ማለት ነው። አምቦ አንድ አማራ አለችኝ አለ አዲስ አበባ 4 የወለደ አለ 4 የወለደ ኦሮሞ ነው አለ። ዱባይ አንድ አማራ አለችኝ አለ። አዲስ አበባ መሀል አዲስ አበባ ኢሚግሬሽን አካባቢ አንድ አማራ አለችኝ አለ። አንዳው የአማራ ሴቶች በተለይ ጎንደሮች እንደው ሴቶቹ አሁን እንደው አላችሁ አስጨረሳችሁ። አጽሙን ግን አይተሽዋል? ልጁ እኮ ይሄ ከፋኖ ጥፊ ለሄን በጥፊ አይደለም እውነቴን ነው የምነግርሽ። ኤችአይቪው ራሱ ሰሞኑን ይበጥሳል። የለም እኮ ልጁ ገንዘብ አለኝ ለኮ አንዳልሽ እኮ አንቺ ገንዘብ እንዴት አገኘህ ስትይው ነፍጠኛን አስወግዶ ሰላይ ሆኖ ዱባይ እየተመላለሰ ነው። ሊዝናና ነው የመጣለሽ እኮ። አረ እነሱን ጉድ በሳቅ እንለፈው ብለን ነው እንጂ የምናወራው ሁሉ ሪያሊቲ ነው። እውነት ነው። ሳውዲ እኮ ተይዘው ሳውዲ ውስጥ ተይዘው ዜግነት ሲጠየቁ ኦሮሞ ነን የሚሉ ከብቶች ናቸው። መርማሪው እንደ ብሎ መርማሪው ይስቅባቸዋል መልሶ። እንደው እኮ ምን ከብቶች ናቸው። በጣም የሚያሳዝኑ ምንጊዜም ሰው የማይሆኑ ናቸው። ቴዎድሮስ አማራ ጧፊላ ሰላም ብያለሁ። ከታቸው እንደምየው ሌሎቻችሁንም ሰላም ብያለሁ። ቴዎድሮስ ውጣ ከእንትን ላይ ነህ። ብሩኬ ሰላም ብያለሁ። ሚውተን አንሳ። እንኳን ደህና መጣ ቴዎድሮስ። ቀጥል። እንኳን ደህና ቆያችሁኝ። እንዴት ናችሁ አማራውያን? ደስ ይላል። ያውቀው ነው እነሱ አሁን እየመጡ እንደዚህ የሚያደናግሩ ተንኮላቸው ነው። ልክ አጀንዳውን ለማስቀየር ነው። ብዙ አትስሟቸው። እነሱ ማለት ጋላ ማለት እንግዲህ በእኛ አካባቢ ሲባል የምሰማው እኔ ወደ ሰሜኑ በኩል ወደ ጎንደር ነኝና ጋላ አጋዡን አይወድም ይባላል። እና እውነት ነው። ምኒልክ እኮ አባ ጅፋር እየሸጣቸው ስለነበር ድሮ ምኒልክ እረፍ ጋላ የሚባል የለም። ጋላ ሁላችንም ባሪያ የለም። ባሪያ ሁላችንም የእግዚአብሔር ባሪያዎች ነን። ስለዚህ የሰው ልጅ ሰው መሸጥ አይችልም። እረፍ መጣባለሁ መሸጥከን ሰው አቁም ብሎ ያስተዋቸው ምኒልክ ነው። ነገር ግን አሁን ተገልብጠው ምኒልክን ጠላት ያደረጉበት ምክንያት ለምንድን ነው? እና በጣም የማይገባቸው ማይም መሆናቸው በቃ ምኒልክ ጥሩ ነገር ሽጦ ቢጨርስልን ኑሮ ከዚህ ሁሉ ጣጣ አንገባም ነበርና ምኒልክ እንደውም ለኛ ነው ጥሩ ያላደረጉ። እና እነሱም መስማት አያስፈልግም፣ መበርታት ነው ያለብን። አጀንዳቸውን የነሱን ቪዲዮ የሚሰሩትን እዛም የሚያደርጉትን ግፍ እያወጣነ በቲክቶክም በቴሌግራም ላይም እያመጣነ ማስጣት ነው የሚያስፈልገው። ተባብረን
ልክ እንደዚህ ሲመጡ አጀንዳ ለማስቀየስ ስለሆነ ምንም እነሱን ማውራት አያስፈልግም። ምን እናድርግ እንዴት እናቋርጣቸው ነው የነሱ ሲስተም አሁን እንጂ ምንም የሚጠቅም ነገር እነሱ መጣው አማራ እንደዚህ ተገድሎ የውኛን አይወክሉም ምናምን ብለው ይቅርታ የሚጠይቁ አይደሉም። እና እንደዛ ስለሆነ አትዘናጉ። አጭበርባሪ ናቸው። አማራ ክልል የገባን ኦነግ ከዛው እንደገባ ከዛው ማስቀረት ነው እንጂ ምንም አይነት ለሱ እርሻ ትብብር ምናምን የለም። አሁን ዛሬ ራሱ ነበረ ጦርነት፣ በጣም ኃይለኛ ጦርነት ነበር። ባንዳን አይቀጡ ቅጣት ነው የቀጡት። ወደ 150 የሚሆን ባንዳን አይቀጡ ቅጣት ፈርጥጦ በትሜ ነው ገደል ነው እየገባ በማያውቀው ልክ ይሄን ባንዳ ለቃቅመው ሲይዙት መጆ ጠፍቶት የሆነ ልክ ወለጋ አንገት እንደመቁረጥ መስሎት አማራ ክልል የሞተን ካልሆነ በቀር በአካል የቆመን ደናን አይቆርጣትም። ስለዚህ ልካቸውን ማሳየት ነው ያለብን። ከዚህ በኋላ ምንም መሸማቀቅ መፍራት አያስፈልግም። በቃ ከዚህ በኋላ ነፃነታችን እስኪታወጅ ድረስ መጠንከር፣ መተባበር፣ በያለንበት እየተሰባሰብነ ሰልፍ መሰለፍ አለብን፣ ማጋለጥ አለብን። በቃ ከዚህ በላይ ምንም የሚመጣብን ነገር የለም። ከፋኖች ጋር ያለውን ፋኖች ይጨርሳሉ። እኛ ከዚህ ሚዲያ ላይ የማይጠቅሙንን ደግሞ አጀንዳ የሚሰጡን ስማቸውን ቀይረው በአማራ ስም የሚመጡትን አፋቸውን እናስዛለን ተባብረን። በቃ እንደዛ ካረግን ከቤታቸው እኛ ከቀረን አማራው ለአማራ ከቆመ ከአማራውያን ቤት አማራ ከተንቀሳቀሰ በቃ ማስወገድ እንችላለን። እዚህ ሚዲያ ላይ የተቀመጠውን በሙሉ ማስወገድ እንችላለን። እዚህ ኮይን እየሰበሰበ ቁጭ ብሎ ለስራ ለመስራት የሚኖር ነው ተሰብስቦ ያለ። ስለዚህ ይሄን ማስወገድ አለብን። በርቱ። በጣም ደስ የሚል ነው። መጠንከር አለብን። ስራቸውን በተለይ በደንብ ማጋለጥ አለብን። እዛ ከፋኖ ጋር የሚሰሩትን ስራ እሱን ነገር ተው አታሳዩ። የፋኖ በተለይ በእነሱ በኩል የሚሰሩትን ወደዚህ አመጣችሁ አትፖስቱ። ግን በአማራ ላይ የሚያደርሱትን ግፍ ግን እያመጣችሁ ፖስቱ ይጠቅማል። ስለዚህ ይሄን ልክ ለመረጃም እንዲረዳን በደንብ አማራ ላይ የሚያደርሱትን ግፍ እንጂ ፋኖ ከዛ የሚሰራውን ስራ አምጥቶ ማሳየት አያስፈልግም። በቃ ጥሩ ነገሩን አምጥታችሁ ማሳየት ነው ያለባችሁ። ከዛ ውጭ የማይሆን ማውጣት የሌለብን ነገር ደግሞ ያው ታውቃላችሁ። ስለዚህ ማንም ገብቶ ያው እዚህ ኢንተርኔት ዓለም ስለሆነ ማንም ገብቶ ቼክ ማድረግ ስለሚችል ነጮችም ተባብረውብና ሁሉም ነው የተባበረ አማራ እንዲጠፋ። ኦሮሞ ብቻ አይደለም የተነሳብን፣ ነጩ ሳይቀር አማራ እንዲጠፋ ይፈልጋል። ስለዚህ እኛ እጅ ለእጅ ተያይዘን ተባብረን ነፃነታችን ካላወጅነ ማንም መጥቶ ነፃነታችን የሚያውጅልን የለም። በቃ ዓለም ያውቃል። አሁን እውነትን መቀበል አይፈልግም። አማራ ደግሞ እንደ አማራ እንዲጠፋ ሁሉም ተባብሮ ኢትዮጵያ ውስጥ ያለው ውጭም ዓለም በቃ ተባብሮ እንድንጠፋ ነው የሚፈልግ። ስለዚህ እሱን ማስቆም የምንችል ራሳችን በክንዳችን በኃይላችን ብቻ በነፍጣችን ብቻ ነው ማስቆም የምንችል። ስለዚህ እዚህ ጀግና ነኝ እንደዚህ ነኝ እያሉ እየመጡ ለመከፋፈል አጀንዳችን መክፈል የሚፈልጉትን ሰዎች መስማት አያስፈልግም። አመት የሚፍጅ በቃ አጀንዳችን የነዚህ ልጆች አገዳደል የአማራ ጭፍጨፋና የአማራ ጭፍጨፋ ብቻ ነው መሆን ያለበት። ጎበዝ ብንሞት ይሻለናል። እንደዚህ እየተቆራረጥን ከሞትንም እንዳነ ከሞታችን በላይ እንደገና ሰውነታችን እየበለቱ እንዲህ እየቀዳደዱ ሲጥሉን ምን ያክል ያሳፍራል እንዴ! እነ በላይ እና አፄ ቴዎድሮስ እኮ በላይ እኮ ልጁ ተይዛ አይ ለኢትዮጵያ እኔ ለአንድ ልጅ ብዬ ኢትዮጵያንን አስነዋሪ ስራ አልሰራም ብሎ እኮ ልጁን አጥቷን እኮ ቴዎድሮስ እንግሊዞች መተው ኢትዮጵያ ውስጥ መሳሪያ እየሰሩ እንዲያሳዩት ተገዝቶ ሳይሆን ኢትዮጵያ የራሷ መሳሪያ አምርታ በራሷ አይታ ከነሱ አይታ ራሷ አምርታ ከጠላት መዋጋት የምትችልበት መሳሪያ ይዛ እንድትጠባበቅ እሱን ነው ያደረገ ነበር። ነገር ግን እንግሊዞች ምቀኛ ስለነበሩ ማሳየት አይፈልጉም። ሞክረው ህዝቡን የሚፈጅ መሳሪያ ሞከሩ። ቴዎድሮስ ደግሞ በስርዓት ስላልሰራችሁ እናንተ በስርዓት መስራት አለባችሁ ብሎ አሰራቸው። ሲያስራቸው ወዲያውኑ ደብዳቤ ጽፈው ምን ብለው ልቀቅ ሲሉት አለቅም ማለት። ከዛ በኋላ ግማሾች እሳቸውን አሳልፈው ለመስጠት ሲተባበሩ የነበሩ አማራዎች ናቸው፣ ባንዳዎች ናቸው። ስለዚህ ባንዳ አለ፣ ባንዳውን ማስወገድ አለብን። ተባብረን አንድ መሆን አለብን። አሁን ከቆምነ እናሸንፋለን። ይሄን ቻንስ ካጣ ነው እስከ መጨረሻው እናልቃለን። አመሰግናለሁ። ቀጥሉ።
መልካም እናመሰግናለን ወንድማችን። ሌሎቻችሁ ታፕ ሊንክ አድርጉ ቤተሰብ ሲታደሉት እንጂ የሚለው አይሻ እናመሰግናለን። ሲታደሉት ትቶ ሲታገሉ መኖር። እሺ ሰላም እህታችን አስገቢ ብለሻል። እንኳን ደህና መጣሽ። ሰላም ሜሪዬ አለው ሰላም በአካውንት ነው የሚለቀቅልኝ እና በሰው እየገባው ነው ሌላ መስዬሽ እንዲያውም ሚውት ይዛለሁ ኔትወርክ እያወርድ ነው ኔትወርክ ስለላት ልጅቷ ማለት ሰላም ብያለሁ ሁላችሁንም ዓለምዬ ወንድምዬ ሁላችሁም ሰላም ብያለሁ እቻ ማራ ሰላማችሁ ይብዛልኝና አይቅርታሽ በድምጽሽ ላይ ይችሻለሁ እቻ ማራ ነው አካውንቴን አዘጉት ትናንትና ዋርኒንግ ሰጡኝ አንቺ ጋር ያለው ከዛ ለሶስት ቀን ቀጥኛል ኦኬ አው እንትን ነው መሳሪያ ስላለበት ያንዷ ፎቶ ለዛ ነው የሰጠሽ ስለዚህ ታፕ ኮፕሊንግ አድርጓ ምንም ችግር የለም በርቱልኝ ውዶቼ በጣም በርቱ ጠንክሩልኝ ወንድምዬ ሰላም ብያለሁ ዓለምዬ ሜሪ አብሽራ ይዟችሁ በርቱ በተደጋጋሚ ነገሮች እንትን እያሉ ነው አብሽሩ በቃ እኔ ምንም ላችሁ ነገር የለም እሺ ትዩዋ አበበ ቀጥልሽ በጣም እርስ በርሳችሁ ወዳችሁ ያማራ ልጆች አከብራችኋለሁ እንዴት ናችሁ ሰላማችሁ ባላችሁበት ይብዛልኝ እሺ ሰላም ብለናል ሐሳብህን ቀጥል ትንሽ አዳምጬ ባወራ ይሻለኛል እኔ ትንሽ እሺ ከታችሁንልንና አዳምጣ ተመልሰህ ስባሃለሁ እሺ ሌላ ሰው ላስገባ ሌሎቻችሁ ታፕ ኮፕሊንግ አድርጉ ብሩኬ ሰላም ብለናል ድምጽህን ብቻ ነው መስማት የምንፈልገው እንዴት ናችሁ ሰላም ብያለሁ ሁላችሁንም ሰላም ነው እግዚአብሔር ይመስገን እንዴት ነሽ ሜሪ እግዚአብሔር ይመስገን ዓለምዬ ኤልሹ ፓፒ ሁን ለበጎ ሁላችሁንም ሲታደሉ ቴድሮስ ሰላም ብያችኋለሁ ኦኬ ብሮ ሰላም ብራዘር እሺ ኦኬ ዮኒ ሰላም ዮናስ ገብተህ ሚውት መያዝ አይከብድም ሚውት አንሳ አማናችሁ ሰላም እንዴት ነህ ሰላም ነው ሐሳብህ ምንድነው እስኪ እንስማ ድረሱን ንገረኝ እስኪ ስለነዚህ በግፍ ስለተገደሉት መጀመሪያ ከየት ነው ወንድማችን እኔ ኦሮሞ ነኝ ስለገደላችኋቸው ልበልህ ስለገደላችኋቸው ስለበላችኋቸው ወጣቻችን ለድንገላችሁ ምን ችግር አለ ሚውት አድርጊ አንቺዋ ሚውት አድርጊ ሙር ለሚያስከፈለክ አትቀበጥ እሺ ምን ሙር ትይዛለህ አማራነት መስሎ ነው እንዴ ሁላችንም እንከታተላለን ምን ማለት ነው ይሄ ነው ይሁን ይሄ ልጅ ማለት አይተሻል ገዳይ ጋዲሳ የአባቶችን በደል ስለምደጋግም የበላይ ታሪክ ለታቻላል ደግሞ ቀረርቶ አለቀቀም ሲያደርጉ አይቶ ሞቷል አለ ሊቃና ሲወራለው ሲመርጡማ ላይ ቤተሰብ የለው ይቅርታና አንዳንዶቹ ሆን ብለው ፌመስ ለመሆን ነው
አሁን ይሄ ልጅ ፌመስ ለመሆን ነው ፐርፐዝሊ ነው ኦሮሞ ነኝ ብሎ የመጣው ባንዲራችን ኧረ ቆይ ሌላም ገብቷል ቆይ ሌላም ገብቶ ተቀምጧል ሙዳ ሚዩት አንሳ እባክህ ሚዩት ካላነሳ ከታች አስወርዱት ቤተሰብ ሰላም ነው ሰላም ከየት ነው እሺ ጋድሰ ተው በቃ ፓፒ አየነው ስክሪንሻት አድርጋችኋል ይዛችኋል የሚገላችሁን የሚያጠፋንን ማየት በደንብና ለቀጣይ ማን ነበር የገባው ብላችሁ በደንብ መያዝ መቻል አለባችሁ እኔ በነገራችን ላይ እንደዛ አይቻቸው ራሱ በደንብ ነው ማቃቸው እዚህ መጥቶ ማላገጥ አይችልም ገብቶሻል ውስጡን ስትመለከቹ ሌላ ሰው ነው አሞቶ ኦሮሞ ነኝ ሊል የፈለገ እናት ልብዳት የሸርሙጣ ልጅ ማላገጫ ያዝን መሰለህ እንዴ ቆሻሻ የቦርኮ ልጅ እንዴ ወርጄ ነው የምወርድብህ እካካ እንዳታስገቢ ዲቃላ ማን ስላለህ ነው አንተ ለእናት አይሰደብ መጀመሪያ እኔን መሰደብ ካለብን ልትሰደብ ትችላለሽ ፓፒ ድምፅህን ጎርን እናርገ በመናገር አይደለም እናት አይሰደብ ገብቷል አይደለም ቆይ መደማመጥ እንድትችል አንተ ቆይ ስለናት ቆይ እልሹ ስለናት አንተ ምን አውቀህ ነው እናት ነኝ ብላ እናት ልትሆን የፈለገች ሚውት አድርገው ፓፒው ሚውት አድርግ እናት ነኝ ብላ የቆመችውን እህት አይደል እንደ ጡቷን ቆርጣችሁ እናንተ የበላችሁት ደማችንን የጠጣችሁት ደግሞ ስለናት ታውቃለህ እናትነትን ክብር ጡት ጠብተህ ነው ያደከው አንቺ መጀመሪያ ምን ታውቂያለሽ ምንም I don't care ምንም አይመለከተኝም ምንም I don't care ሳይሆን ይልሽ አንደኛ አንድ ነገር ልንገርሽ የመጀመሪያው ተንሳሳው ከገዳይ ውጪ ምን ልትሆን ትችላለህ ገዳይ ነህ በቃ ገዳይ አይደለም መጀመሪያ ስርዓት መያዝ ያለብሽን መጀመሪያ አዳምጪኝና ልትመልሽልኝ ይገባል ገብቶሻል አይደል አንተ አማራ ነኝ ኦሮሞ ነኝ ትልገባሃል እንጂ ገብተህ ምናምን ይሄ መቀራረጽ ምን መቀራረጽ አይፈልግም ትግል መሰለኝ ያለው ፓፒዮ ተው ለኔ ተው ችግር የለውም እያናገርኩት ያለሁት እኔ እስከሆንኩ ድረስ ሌሎቻችሁ አዳምጡ እሺ ምንድነው ባክ ፓፒ መጀመሪያ ፕሮፋይልን አስተካክል የኔን ፎቶ እንትን በለው አስተካክል ዮኒ ማውራት ካለብን ነው አምጡ በፊት ለፊት አምጡ እንደው ቆይ ፓፒዮ ቆይ አንዴ ፕሊዝ ዮኒ እስኪ ምንድነው ባክ ስልጣንህ ምንድነው ምንም አይነት ስልጣን የለኝም የኔ እናት እኔ በጣም ንጹህ አማራ ነኝ የእናንተ የወሬያችሁ እንትን ግን ስላልተመቸኝ ነው ማለት እዚህ ጋር ሰው ይሞት እናንተ ሚዲያ ላይ አንተ አማራ ነህ? እኔ በጣም ንጹህ አማራ ነኝ እህቴ። የት ሀገር አማራ ነህ? ባህር ዳር። ባህር ዳር እሺ ባህር ዳር ላይ ኦንላይን ማውራትና ነገር ይላያል ገብሻላል። አንተ አማራ ከሆንክ እውነቱም ጎደሎ አማራ ነህ ማለት ነው በእርግጠኝነት። ማን ነው የሚያስወጣው? ለምን ታስወጡታላችሁ? ለምን አስወጣችሁ ጋይስ? ይሄን ብዙ ይገባል አስገቢ አታስወጡት። አይ አማራ ሳይሆን ቅማንት ነው ይሄ ህንተው ፈሳም አሉ ባህር ዳር ስልጣን ላይ ቁጭ ብለው ያሉ እነሱ እንደሆኑ ስለምናቅ ቆይ ገብቷል ተውት ቆይ አንዴ ዓለም በትልቁ አርጊው ፖፕንና በደንብ ባዘው እኔ አይደለም ያሰረዱት ሜሪዬ አንተ አይደለም አይ ኖ እሱን አይደለም አንቺ ሰውየውን አይደለም ሰውየው ምን እነ ፎቶውን ነው በደንብ ሰውየውና የስክሪንሾት አድርገን መያዝ ስለምንፈልግ ፎቶውን ነው በትልቁ አርጊዋል ይሄ ሁላችሁ ያዙት ባህር ዳር ነው ያለው ነው የባህር ዳር ልጆች የሚያስጨርስ ይሄ ልጅ ነው ሁላችሁም ስክሪንሾት አርጉና ያዙት ሁላችሁም ወሎም ጎንደርም አዲስ አበባም ያላችሁ አማሮች የትም ቦታ ስታገኙት ይሄ ነው አማራውን ደም እየመጠጠ ያለው ከሰማ ጥሩ ነገር ሆኖ ይሄ ነው አንተ መጀመሪያ ስክሪንሾት በሎጂክ መግባባት አለበት ገብቷል አይደል ስክሪንሾት አርጉት ከዚህ ልጅ ጋር ደግሞ ማን እንዳለ ልንገራችሁ አባ ያለ
ምክሩ የሚባል አለ አባይ ማዶ የከምከም ልጅ የብናት ልጅ ደግሞ አባይ የሚባለው አለ ያኛው ምክሩ ነው የሚባለው ከአዲስ ዘመን ወሮ በላ ወጣቶችን አስጨርሶ የመጣ ወሮ በላ አንዱ የልጅ ነው ሌላው ፍቅር ባባ የሚባል አንድ ተላላኪ አለ ከዚህ ልጅ ጀርባ 8 ናቸው ሁላቸውም ባህር ዳር ነው ያሉት እንደበል ይኸውልህ አንተ አዳምጠኝ መጀመሪያ ገብቶሃል ከመውራት በፊት ጥያቄ ልጠይቀው አለምዬ ከፈቀዳችሁ አዎ ጠይቂው ዝም ብሎ ያዳምጥና እሺ ሰለሞንን ታውቀዋለህ ያውቀዋል ያስገደለው እሱ አይደል ሜሮን ይኸውልሽ መጀመሪያ ቤቱ ያንቺ ነው አይደል ሰለሞንን ታውቀዋለህ የሁላችንም ነው ቤቱ የሁላችንም ነው እኮ ቤቱ የሁላችን ከሆነ ደግሞ ምን ማድረግ አለብን መሰለህ መጀመሪያ በሐሳብ መግባባት ነው አይደል ያለብን ሲጀመር ከብልጽግና ባንዳ ጋር መግባባት ሳይሆን መንገር አዳምጠኝ እንጂ ያልተጻፈ ለምን ታነባለህ ትክክል ነው እውነት ስለሆነ ነው እውነት ነው ታቀኛለህ እንዴ ነኝ በደንብ ነው ማቀህ ካንተ ጀርባ ያሉት ልጆች እኮ ጠራውልህ ይኸውልህ ዝም ብለህ አሁን አንተ አንደኛ የሰውን ስም ያለ ግባብ አታጥፋ አይደለ የሆነ መጥፎ አዳምጠኝ አዳም ትላለህ ደግሞ ትትና አርገባ አክላውራ በለኝ እከክ ሁለተኛ ጥያቄ ሁለተኛ ጥያቄ ልጠይቅህ ከካሜራ ስለ ገብቷል አይደል አይ ምን ይገባኛል ደግሞ አንተ ሌብነት ለኔ ይገባኛል አይገባኝም ሌባ አንተ ይኸውልህ ሌባ ራስህ እኔ ሌባ አይደለሁም ማለት ዝም ብለህ የመጀመሪያው ኦንላይን ለመሰዳደብና በሻሸቅ ያን ያክል ውጤታማ አያደርግም ገብቷል አይደል እሺ ምን ልታስተምረን ነበር የመጣው አንተ ራስህን ደብቀህ በሌላ ብሔር መተህ መናገር ነው እንጂ ምን አልከኝ አንተ ብቻ ተግለልከህ በሌላ ብሔር መተህ ኮንደም ለቃቃሚ ስለተገደሉት አንተ በእኛ ሙልጭ እህቶቻችን ስትጠይቅህ በሌላ ብሔር ራስህን ለጥፈህ መተህ መናገር ነው አሁን ትክክለኛነት እሷ ምንም ብላ ነው የጠየቀች መጀመሪያ እኔ የመለስኩበት መልስ አዳምጠኛል እንዴት ልስማ አንተ ጥርት ያልኩ አማራ ነኝ አልክ ከዛ በፊት ደግሞ ኦሮሞ ነኝ ምን እንልህ ነው ንጹህ አማራ ነኝ የእናንተ ስሜት የኔ ስሜት ነው መታገል ባለብኝ ልክ እታገላለሁ ከዛ ውጭ ለምሰጠው ደግሞ የተለያየ ስያሜ እኔን አይገልጸኝም የሰው ስም ዝም ብላ ታጥፋ ገብቷል ቀልድ እንዳይመስልህ እውነቱን ልንገርህ ይሄ ሚዲያ ቀልድ እንዳይመስልህ ሰዎች አሉበት ምንድነው ስራ ነገድ ከየት ወደ የት ነው የምትነግድ how you going to be brother ትላለህ ደግሞ what is that mean brother ከየት ወደ የት ነው የምትነግድ በአሁኑ ሰዓት ራሱ በካድሬ መዲናችን በካድሬ እንትን ዛሬ አሁን አማራ ክልል እንደዚህ አይነት ወዘኛ ወዙ እንትን ያለ ሰው አይታችሁ ታውቃላችሁ እስኪ ሁሉ ሰው በቪዲዮው ነው ኧረ እባክህ አታስቀኝ በእናትህ አየው ሳቁራ እናት ክልብዳለ የሸርሙጣ ልጅ ሳቅጃና ባህናን ደግሞ ባህር ዳር አድርገህ እንትን አንድ ቀን ባህር ዳር ይለፍጥልሃል የባህር ዳር ሰው ደፋር እንደሆነ ታውቃለህ አንድ ቀን ይለፍጥልሃል እዛም በኋላ ታያለህ ጠብቅ እሺ ጠብቅ የባህር ዳር ሰው አንድ ቀን እንኳን አንዳንድ ያለውን ዲቃላ የዲቃላ ልጅ ካንክ በድንጋና በአይተዋል ያደረገው የባህር ዳር ሰው ነው ቁጭ ብላ አይታል አንድ ቀን ይለፍጥልሃል ታርፋታለህ እኛ ምን ለፍተዋለን ወደ ጎንደር ለሚሸሽ ምናምን ከሆነ ወደ ይሄ ዲቃላ ነው ታውቃላችሁ እናንተ ዲቃላዎች እኮ ነው እንደዚህ አድርጋችሁ ጦት እየተቆረጠ ያየ ደግሞ ትስቃለህ ሳቅ ሌላ ስም አሁን እኮ እናት ክልብዳለህ እያልኩ እኮ ነው ከፈለክ አሁን እኮ አታገኛት ቆይ ታያለህ እናት በመስ አዳምጥ ምን ያሰረቱ በእናት ጠጅ ቤት ነው ያለ እባክሽ ጠጃ እናት አይሰደብም መስደብ ካለብህ እኔን ስደበኝ እናት አይሰደብም በጣም ባለየናችሁ እናት አይሰደብም ይኸውልህ ልብዳለህ እያልኩ ነው አይሰደብም አንተ የአማራን እናት ስታሳርድስ እየጠቆምክ ስታስገድል ስታሳርድስ ማን ነው እንደዛ ያደረገው